አበበ ጉልላት በኩረ ነው በረነ ያለው እሺ አበበ ጉልላት በኩረ አሁን ቀጥል እስኪ አውራ ይሰማል እያሉ ነው ቀጥል አጠራር አበበ ጉልላት በኩረ ነው የሚባለው ስለዚህ እሱ የሚፈልገው ምንድነው ማሳት እንደ ተጉላ በጎቹ በዚህኛው ሜሽን አልተሳካለም ወንድሜ ላይ እረፍ ወንድሜ በሰላም ይረፍበት እሱ ወደ ክርስቶስን ሳይክድ እማምላክን ሳይክድ ወደ እውነት ካረፍክ እረፍ በምችለው መንገድ ሁሉ ነኝ ያለ የማይፈቅድ ነው እንጂ በሌላው አማርኛ በወጣ ባለው አማርኛ ልበቀልህ እችላለሁ እንደዚህ ግልጽ በሆነው አማርኛው ግን አስተምሯችን ክርስትናችን አይፈቀድም በቀሌ ዳቢሎስ ነው እኛ ምንድነው የምናደርገው ቀኛን ሲመታ ግራን ስጠው ነው የሚለው እንደዛ ሆኖ ነው እስካሁን ድረስ ዝም ያልነው ይሄ ከዛሬ ነገ ልቦና አግኝቶ ወደ እውነተኛው ነገር ገብቶ ይተዋል በሚለው ነው ለዚህ በፈለጋችሁ ሰዓት ቀጠሮ ያዙልኝ አጋጣሚ ሆኖ እግዚአብሔር ነው ልጁ ደውሎ ናና መልስ ስጥ እንደዚህ ይሰማል ድምጻችን ይሰማል ጻፉልን ከታች መልካም እየተሰማ ከሆነ እሺ ቀጥል መልስ ለማገር ቦታ መጥቼ ነው መልስ የምሰጠው ናና እንደዚህ ያለ ነው ስሰጥ አንተ ያለ እንዴ ዝም ከላለህ ያልክ ምንድነው የምታደርገው ስለኝ እኔ ከቻልኩ ከቀደሰበት ቤተክርስቲያን ደብዳቤ ጽፌ እስከ ሲኖዶስ ድረስ ሄጄ ለሃይማኖት ተቋም አስቆማለሁ የሚለው እቅድ አለኝ ግን ነገሮች ስላልተመቻቹልኝ ነው ስለው ናና እስኪ ዝም በልና ላይቭ ግባና መልስ ሰጣቸው እውነቱን ሰው ይመስክር አለ ለዛ ነው የመጣሁት ብዙ ነገር ብታደርጉ ከሆነ አይደለም ቀለም ወርቅ አለላውም ቀን አንገት ማስደፋት እንችላለን ስለ ክርስቶስ እንደዛ አረጉ እንዲፈጠረ ክርስቶስ ስጋው ደም እንዲያደረጉ የሚባለው ነገር ከሆነ ሐሰትና ውሸት ነው ከውሸትም ውሸት በቃ ውሸት ምንም አይገልጸው ውሸት ማለት ስለማይገልጸው ይሰማሃል ነገሩ በቃ ተው በሉ በቃ የሚገባው ከሆነ እውነቴን ነው የምላችሁ ተው በቃ የምታወራው ነገር ሐሰት ነው እውነቴን ነው የምላችሁ ይሄንን አሰሙት በቃ እኔ ቆይ አንተ አባላ ደሜ ይሰማል ዳዊት አሁን ይኸውልህ ማልቀስ አይጠበቅበትም ያው እያያችሁት ነው አዎ በቃ ማልቀስ አያስፈልግም እኔ ደሜ እንደማውቀው ልጁን አበበ ጉልላትን እንደማውቀው አበበ ጉልላትን እንደማውቀው ቀለሜንም እንደማውቀው ነግሬያለሁ ያኔ በስልክ እንኳን አይደለ ስለዚህ ቀጠሮ ያዙለት ልጁ ነው እያለቀሰ ነው እንደምታዩት ይኸው ማርያም በቃ አሁን ምንም እያንዳንዱ ማንም ስሜቱም ማለት ነው ከዓመት በኋላ ደግሞ እንደዚህ አይነት ነገር ሲነሳ ፎሎወር ለመሰብሰብ ራስን ለማከማቸት እንደዚህ አይነት ነገር ሲነሳ በጣም ከባድ ነውና ታውቁታላችሁ እኛ የአንድ ሀገር ልጆች ነን ወንድሙን ያስተማረ ወንድሙን ያሳደገኝ ስለዚህ ሌሎችም የሀገሩን ካህናት ማቅረብ እንችላለን እኛ ችግር የለብንም መቃብሩን ሄደን በቤተክርስቲያን ላይ ምን አይነት ባህሪ ነበረው ንገረኝ እስቲ ምን አይነት ባህሪ ነበረው ብራዘር ሳታለቅስ ንገረን እንዴት እንደወጣ ንገረን ከቤተክርስቲያን ነው ከሃዲ ነው ድሮም ከልጅነቱ ጀምሮ ንገረን ቆይ አንድ ሚውቱን አብራና አስረዳን ምን አይነት ሰው እንደሆነ ከቤተክርስቲያን ይደባደብ እንደነበረ አንተ እዛው ስለነበርክ ቤተክርስቲያን ቀሳውስትን ይደበድብ እንደነበረ ካህናትን ያንጓጥጥ ይሳደብ እንደነበረ ንገረን ይኸው አንተ አላ ሚውቱን አብራ ሚውቱን ንገረን ከኔ በላይ የኔ የአጎቴ አብሮት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ ቀለም ወርቅ ምን አይነት ሰው ነው ብትለው ቀለም ወርቅ ኃይለኛ ሰው ነው የሚሉ ኃይለኛነቱ በሃይማኖቱ አይደለም በምግባሩ ነው
ገብተዋል አይደል አባብሌ? ኃይለኛ ሰው ዘራፊ፣ ሰዳቢ፣ ቀማኛ። ሃይማኖት ያለው ሰው ኃይለኛ ነው አይባልም። ሃይማኖት ያለው ሰው አክባሪ፣ ለሰው ተገዢ፣ ለሰው ታዛዥ ነው። እሱ ምን አይነት ኃይለኛ ሳይሆን ጥሩ ሰው ነው የሚባለው። እኔ እንደማውቀው እንደ ሃይማኖት ያስተምሩ። ግን እከሌ ኃይለኛ ነው ከተባለ ዘራፊ፣ ተሳዳቢ፣ ቀማኛና ነገረኛ ነው። ጥሩ ሰው ደግሞ የሚባለው እከሌ ጥሩ ሰው ነው ከተባለ እከሌ ጭምት ነው። ሃይማኖተኛ፣ ሰው አክባሪ፣ ለታላቆቹ ታዛዥ፣ ቤተክርስቲያን ከታንቶ ከቤተክርስቲያኑ ወጣ ብሎ አንድ 10 ሜትር አይሆንም ቤቱ ራቅ ብሎ ነው ከዘራ ይዞ ነው የሚጠብቀው። ስለዚህ ያን ሰው በዛ ያደገ ሰው ስለ ቤተክርስቲያን ጥሩ ያወራል። አንዴ ጥሩልኝ እስኪ አንዴ አስገቡት። ፌስ ቱ ፌስ ይውጣና ከኔ ጋር ያውራ። ሊክድ ይችላል። ይሄ ያላቀውም ይሄ እንደዚህ ነው ብሎ ሊል ይችላል። ግን እኔ አበበ ጉልላት ልጅ ሶስተኛ ታናሹ ካሱ ጉልላት በኩረ የምባል ነኝ። አሁን ምንድነው መሰለህ? አሁን ምንድነው ቀለመወርቅ አይተንፍሱ አንድ ትልቅ ክህደት አድርጓል። በአበበ ጉልላት ምን አይነት ክህደት? ቤተ ክርስቲያን አድርጋ የማታቀውን በቅዱስ ቁርባን ውስጥ መርዝ ተጨምሮ ይሰጣል ብሎ የተናገረው ፕሮፓጋንዳ አለ። ውሸት ነው። ይኸው እየሰማችሁ ነው። ውሸት ነው። ቤተ ክርስቲያን ውስጥ በቅዱስ ቁርባን መርዝ ተደርጎ ለማንም አይሰጥም። ይኸው ተሰጠ፣ ሞተ፣ ሆዴን አቃጠለኝ እያለ ነበረ። ሆዴ ተቃጠለ እያለ ነበረ የሞተው አለ። ሲሞት ሆዴ ተቃጠለ እያለ ነበር የሞተው። ይሰማል። እሱ ብቻ አይደለም። በነገራችን ላይ እሱ ብቻ ሳይሆን እምነቱንም ሊቀይር ነበረ። እምነትንም ከተማ ስመጣ እንዳንተ ሆናለሁ ብሎ ነበር ነው ያለው። እምነቱን ራሱ ሊቀይር ነበረ። ሊሆን ነበር። አንዴ ስሙን ቀሲስ ስልካችን ሊዘጋ ነው። ቀጠሮ ያዙልን። ቀጠሮ ስልካችን ሊዘጋ ነው። ይሰማችኋል? እኔ ደውልልሃለሁ። እኔ ደውዬ አገኛለሁ። በቃ ቻርጅ አድርጎ በቃ ችግር የለውም። ውረዱ። እኔ ደውዬ አገኛለሁ። ዴቭ ቀጠሮ ያዙልን። ስልካችን ስክሪንሾት አድርገን በቃ እኔ ደውልልሃለሁ። ዳዊት ዴቭ እኔ ደውልልሃለሁ። አንዴ አዳምጡኝ። ይቅርታ አንዴ አዳምጡኝ። ውረድ በቃ አንዴ ቆይ ደሜ አንደኛ ራሳችሁን ጠብቁ። አንተን ያስወረድካቸው ሀብተወልድ ከታች እያዳመጡ ከሆነ ሀብተወልድ አንተም ራስህ ኃላፊነቱ ሰድና እየሰማኝ ነው ሀብተወልድ? እየሰማሁ ነው ቀሲስ፣ እየሰማሁ ነው። ይሄ ሰውዬ እግዚአብሔርን የማይፈራ ሰውን የማያከብር ሰው ነው። ነፍሰ ገዳይ ነው። እውነት ለመናገር ያልሞተ በህይወት የሚያውቀውን ሰውዬ ማለት በህይወት የሚያውቀውን ሰውዬ በመርዝ ገደሉት አለ። አንደኛ። ሁለተኛ ያልሞተን ሰውዬ ድምፅ አምጥቶ ይሄ ነው ብሎ ነው ያቀረበው። የማን? የቀሲስ በትረ በህይወት ያሉ ኦኬ በስቱዲዮ የተቀረጹትን ቅዳሴ ነው ያቀረበው። ያልሞተን ሰውዬ የእሳቸው ድምፅ ነው ብሎ ነው ያቀረቡት፣ ያልሞቱትን። ኦኬ አበበ ጉልላት ደግሞ እንደሚታወቀው ወንድሙ ነው እዚህ ጋር የመጣው። የቤተክርስቲያን አገልጋይ የነበረ ጭምት የነበረ በጣም መልካም ሰው የነበረ ሰው ነው። ይሄ ሰው ታሞ ነው የሞተው እንጂ ቤተክርስቲያን አገልጋይ የነበረ ለቤተክርስቲያን በጣም ተቆርቋሪ የነበረ ሰው ነው። እንዳለው እሱ በቅዱስ ቁርባን አይደለም የሞተው። አንደኛ። ሁለተኛ ያሰማው ድምፅ ያልሞተን ሰው ድምፅ አምጥቶ የሱ ነው ያለ። ሁለቱን ነገር ፕሩፍ አድርገናል። አንደኛ አበበ ጉልላት በቅዱስ ሥጋው በክቡር ደግሞ አልሞተም። ሁለተኛ ያቀረበው ድምፅ የአበበ ጉልላት ሳይሆን የቀሲስ በትረ መሆኑን አሳይተናል። ስለዚህ ሀብተወልድ የምታረግልኝ ምንድን ነው? እነዚህ ልጆች ይህ ሰውዬ በተለያየ መንገድ ሊያጠቃቸው ስለሚችል ራሳቸውን እንዲጠብቁ አድርግ። ሀብተወልድ ራሳቸውን ይጠብቁ። ምክንያቱም ውጭ ሀገር ነው የሚኖረው። እንደሚታወቀው ከልጅነቱም ጀምሮ ቀለመወርቅ
ዱላ በዱላ የሚያምን በጉልበት የሚያምን እግዚአብሔርን የማይፈራ ቤተክርስቲያንን የማያከብር የነበረ ሰው ነው። ስለዚህ እንደዚህ ያለ ወሮ በላ እና ይሄ እግዚአብሔርን የማይፈራ ሰው ልጆቹን ሊያጠቃቸው ስለሚችል ኦኬ ራሱን በእርግጥ የእሱም ቤተሰብ ይኖረዋል፣ ምንም ጥያቄ የለውም። ስለዚህ ልጆቹ አንድ ነገር ቢሆኑ ከዚህ በኋላ በነገራችን ላይ ጉዳዩ የቤተ ክርስቲያን ይሆናል። እነዚህ ልጆች መረጃ በመስጠታቸው ምክንያት የሆነ አታክ አረጋቸዋለሁ አጠቃቸዋለሁ ካለ ኦልሬዲ ዓለም ሰምቶታል። ኦኬ ወንድሙ ቀርቧል። በውሸት ስለከሰሰ የሌላ ብዙ የሚወጡ መረጃዎች ስላሉ ልጆቹ አንዲት ነገር ቢሆኑ ከዚህ በኋላ ቀለም ወርቅ ልጆቹን መጠበቅ ግዴታ ይኖርበታል። ኦኬ እንደዚህ ቀደሙ እየዋሸ መቀጠል ስለማይችል ኦልሬዲ ሪከርድ ተደርጓል ይሄ ጉዳይ እና ልጆቹ ራሳቸውን እንዲጠብቁ አድርግ። ደምረው ደውልላቸውና ራሳቸውን ይጠብቁ። በሌላ ቀን ግን ቀጠሮ አስይዘህ በስነ ስርዓት ወይ ቅዳሜ እናደርገዋል። ቅዳሜ ኦልሬዲ እኮ እኔ ዲቤት ጠርቸው ነበረ በዚህ ጉዳይ ላይ ኦልሬዲ ፕሩፍ ሆኗል ከወዲሁ። ስለዚህ በዚህ አጋጣሚ ለወንድሙ መጽናናትን፣ ለቤተሰቡ መጽናናትን አጠቃላይ በዚያ ቤተክርስቲያን ያንን ቤተክርስቲያን ጭምር ነው የተከሰሰው። ቤተክርስቲያን እንኳን የሁላችን ናት፣ ግን ካህናቱን እዚያው የቀበሩትን ሰዎች በስሙ እውነት ለምና በእግዚአብሔር መንግስት ያለ ነው ወንድማችን ይሄ ሰው እና ግን የዋሸው አንደኛ ቀለመው እንትን ማነው አበበ ጉልላት በህረ ነው ያለው። በህረ ሳይሆን በኩረ ነው። እሱ ከበትረ ጋር ለማመሳሰል ነው የሞከረው። ቀለሜ ትናንትና ሙሸታም ነበረ። ከልጅነቱ ጀምሮ እግዚአብሔርን የማይፈራ ነበር። ዛሬም የማይፈራ ነው። ዛሬም ተሳዳቢ ነው። ዛሬም በቤተክርስቲያን ላይ የሚያምጽ ነው። ይህንን ሰው ደግሞ ፕሮቴስታንቶች ወንጌላዊ ብለው ይዘውታል። ወንጀለኛን ሰው ወንጌላዊ የሚሉ እንዳጠቃላይ የጴንጤቆስጣል ማለት የውድቀት ምልክት አድርገን እንወስደዋለን። ይህንን ሰውዬ የማታወግዙ ከሆናችሁ እናንተ ጴንጤቆስጣል በአጠቃላይ እኔ ጴንጤቆስጣል እያልኩ ነው ከዚህ በኋላ ማወራ እንትኖችን ሉተራንን አልጨምርም፣ መካነ ኢየሱሶችን አልጨምርም። ጴንጤቆስጣል መጽሐፍ ቅዱስን ገልብጦ እንደ ሙስሊም የሚረዳ ተሳዳቢን የሚያነግስ ለተሳዳቢ ማበረታቻ የሚሰጥ ነው ጴንጤቆስጣል። ይህንን የማያወግዝ በሙሉ የቀለመ ወርቅን ከዚህ በኋላ ላይቭ ላይ ቁጭ ብሎ የሚያዳምጥ በሙሉ ዋሽተሃል ይቅርታ ጠይቅ እማይል በሙሉ የቀለሜ የራሱ ተመሳሳይ ወንበዴና ተሳዳቢ ነው ብዬ ነው የምወስደው። ይቅርታ አድርጉልኝ። እኔ በቤተ ክርስቲያን ላይ እንደዚህ በዋሽ ይቅርታ ጠይቃለሁ። ዋሽቷል። በሞተ ሰው ላይ ቁማር ተጫውቷል። ይህንን ነው ማለት የምፈልገው። በጣም እናመሰግናለን። ሀብተወልድ ደሜ በጣም ተባረክ። አንተ ጀግና ነህ። በቃ ጀግና፣ የእውነቴን ነው። ስለዚህ ልጆቹ ራሳቸውን እንዲጠብቁ አድርግ አደራ። እነሱ እኔ ላይ ራሱ ወንድምየው እዚህ አዳማ አለና ወንድምየው እዚህ አሁንም እያዳመጠ ነው። ወንድምየው እዚህ አዳማ አለ። የኔ ጓደኛዬ ነው። ወንድምየው ጓደኛዬ ነው። ሰርግ ሲያደርግ እኔ ነበርኩ አብሬው። አንድ ቤተክርስቲያን ነበር ያኔ ጴንጤ በነበር አንድ ምንፍቅና ውስጥ ነበር። አሁንም እንደዛው አለና እኛ ባለማህተቦች አንገታችን ይበጠሳል እንጂ ለሚበጠሰው አንገታችን አንፈራም። በቃ ለሚበጠሰው አንገታችን አንፈራም። ይሄን ማህተብ ግን አንገታችንን ካልበጠሱ በቀር ሊበጥሱብን አይችሉም። ማህተቡ እግዚአብሔር ከኔ ጋር እንዳለ ምልክቴ ነው፣ የመዳኔ ምልክት ነው። እኔ ጋር የሚመጣ ማንኛውም የአጋንንት አሰራር እግዚአብሔር በኃይሉ ችሎት መልአኩን ልኮልኝ እየገለባበጠ እያየው ነው። ቀሲስ እያየው እምነግሮት እውነት የሆነ ነገር እምነግሮት ማለት ነው። እያየው ነው። አንድ ቀንም ማለት ነው በእግዚአብሔር አሁን ባለውበት በእግዚአብሔር ተጠራጥሬ አላውቅም። እግዚአብሔር ይመስገን። መጽሐፍ ቅዱስ ሲናገር ያውቃሉ። እርጅናህን በዘይት አለመልማለሁ ይላል። ይኸው ለመለመ። እኔ ኦርቶዶክስ ኮንኩ በኋላ እግዚአብሔር በሚያውቀው የእውነት መንገድ ከተገለጠልኝ በኋላ ለመለምኩ። አሁንም እየገለጥኩ ያለሁትኝ እዚህ ቅድስት ተዋሕዶ ቤተ ክርስቲያን ላይ የሚነገርባት ውሸት ነው እያልኩ እየገለጥኩ ነው። ከሚናገሩባት ውሸት ከሚናገሩባት ሰዎች መካከል አንዱ ቀለሜ ነው። አንደኛ ቀለሜ የሚያደርጋቸውን ነገሮች ነው እያንዳንዱን እየገለጥኩ ያለሁት። ስለዚህ እዚህ ያላችሁ ፕሮቴስታንቶች፣ እዚህ ያላችሁ ጴንጤቆስጣሎች፣ እዚህ ያላችሁ ሉትራኖች ስሙኝ።
ቅድስት ተዋሕዶ ቤተክርስቲያን እውነተኛ የሆነውን ክርስቶስ ኢየሱስን በአደባባይ የምትሰብክ እውነተኛ አስተማሪ ናት። እውነተኛ ግንድ ላይ መጣበቅ ከፈለጋችሁ ኑ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ክርስቶስ ኢየሱስን አንደኛ አድርጋ ራስ አድርጋ የምትሰብክ ራስ አድርጋ ክርስቶስ ኢየሱስን ያለምንም አጋዥ ብቸኛ አዳኝ ነው ብላ የምታምን ለማዳን ከሰማይ የወረደ እሱ ብቻ ነው ብላ የምታምን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠ ይህ ነው ብላ የምታስተምር የሐዋርያት ሥራ ምዕራፍ 4 12ን ፒላር የሆነውን ትምህርቱን የምትናገር ወገኖቼ በቅዳሴ ላይ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 32 ያለውን የምትሰብክ ኦርቶዶክሳዊ ቤተክርስቲያን ናት። አንድ ነገር ልጨምርላችሁ ወንድሞቼና እህቶቼ፣ በዓለም አደባባይ በኢትዮጵያ አደባባይ ቀን ቆጥራ ቀን አዘግታ ስለ ክርስቶስ ኢየሱስ የምትሰብክ ትክክለኛ ኦርቶዶክስ ናት። ካቶሊክ አይደለም፣ ፕሮቴስታንት አይደለም። ልንገራችሁ፣ ጥምቀቱን የምታሳየን ኦርቶዶክስ ናት። ስቅለቱን የምትናገርልን ኦርቶዶክስ ናት። ትንሣኤውን የምትናገርልን ኦርቶዶክስ ናት። ወንድሜ መወለዱን የምትናገርልን ኦርቶዶክስ ናት። ቀን አዘግታ ካላንደር አዘግታ ከዚህ የበለጠ ወንጌል የለም። እኔ ይሄ ወንጌል ነው በኦርቶዶክስ ውስጥ በርቶልኝ ለካ ተሳስቼ ነበር ብዬ የተመለስኩት። ወንድሞቼ ልንገራችሁ፣ ብጥስጥስ ባለ ምንም አባት በሌላችሁ አባት የላችሁም። እናንተ አባት የላችሁም። እኔ ቀሲስ ሁሉም ኦርቶዶክሳዊ አባት አለው። አባት ተው ሲለው የሚሰማው ያልተሸቃቀጠ ያልተሰነጣጠቀ ያልተበጠጣጠሰ ሃይማኖት ውስጥ ነው ያለ ነው። አንድ ዶግማ አለን ያልተከፋፈለ። ያ ዶግማ የሚናገረው ቀሲስዬ አላወቁትም፣ ስለ ክርስቶስ ኢየሱስ ነው የሚናገረው። በጣም ነው የሚገርመኝ። ከበራልኝ በኋላ ሚስጥረ ሥላሴ ስለ ክርስቶስ ይናገርበታል። ሚስጥረ ሥጋዌ ስለ ክርስቶስ ይናገርበታል። ሚስጥረ ጥምቀት ስለ ክርስቶስ ይናገርበታል። ሚስጥረ ቁርባን ስለ ክርስቶስ ይናገርበታል። ሚስጥረ ትንሣኤ ሙታን ስለ ክርስቶስ ይናገርበታል። ከዚህ የበለጠ ምን አይነት ወንጌል አለ ወገኖቼ? ምን አይነት ወንጌል አለ? አእምሯችሁ ተበርዟል። እውነቴን ነው የምላችሁ፣ አእምሯችሁ ተበርዟል። በተለይ ከዚህ ቅድስት ተዋሕዶ ቤተክርስቲያን የወጣችሁ ወንድሞቼና እህቶቼ፣ ሳታውቁ የወጣችሁ ወንድሞቼና እህቶቼ ኑ እላችኋለሁ። እኔ የቀመስኩትን ብርሃን ኑና ቅመሱ፣ ኑ ተመለሱ። እውነቴን ነው የምላችሁ፣ ተሸጉዳችኋል እንደኔ። እኔም በወሬ ነበር የወጣሁት። እቺ ቤተ ክርስቲያን ጣዖት አምላኪ ናት፣ 44 ጣዖት በዚህ ቤተ ክርስቲያን አለ ተብዬ ተነግሬ ነው የወጣሁት። ወንድሞቼና እህቶቼ ገባችሁ? ድንግል ማርያም አምላክ ናት ተብዬ ተነግሮኝ ነው የወጣሁት። እንዴት ሰው አምላክ ይሆናል ብዬ ነበር የወጣሁት። ግን ውሸት ነው። ቀሲስ እያሉ ይሄን ምስክር መመስከር አልነበረብኝም። ይቅርታ አድርጉልኝ ቀሲስዬ፣ ይቅርታ። ያው እንግዲህ ምን ላድርግ፣ ጥሬ ነው። ይቅርታ አድርጉልኝ፣ ይፍቱኝ፣ ይባርኩኝ ቀሲስ። አይ ሰበክ እኮ በጣም ይገባል። ጎበዝ ነህ። በጣም እያገለገልክ ያለው አገልግሎት በጣም ግሩም ነው። በርታልን፣ ጠንክርልን ወንድማችን። በዚህ አጋጣሚ የአበበ ጉልላት ልጆች ካሉት እውነቴን ነው የሆነ ነገር ማድረግ እንዳለብን ይሰማኛል። በስሙ ተዋሽቷል። የተጎዳ ቤተሰቡ ይኖራል እና የሆነ ነገር እናረጋለን። የሆነ ነገር አሰባስበን ሰፖርት ማድረግ እንዳለብን ይሰማኛል። ማድረግ እንችላለን ደግሞ እውነት ለመናገር እና ቤተክርስቲያኗንም እዚህ ያለችው ቤተክርስቲያን እንደተባለው ቀላል ነገር ስላልሆነ ቤተክርስቲያኗ ስለተወነጀለች ይሄንን ጉዳይ ለወደ ቅዱስ ሲኖዶስ ወደ ጠቅላይ ቤተ ክህነት በደብዳቤ መንገድ እንዲያሳውቁና ይሄንን ጉዳይ የቤተ እምነቱ የሚወክለው ሰው ይሄ ሰው በቤተ እምነቱ በኩል መግለጫ እንዲወጣ ቤተክርስቲያንን አጠቃላይ ይሄ እሱን ወክሎ በፕሮቴስታንቱን ወክሎ ስለሆነ የሚያወራ በእነሱ በኩል የተነገረው ነገር ይቅርታ መጠየቅ እንዳለበት እኔ አምናለሁ። በጣም አደገኛ ክስ ነው። በነገራችን ላይ በክርስቶስ ስጋና ደም ላይ ነው ይሄ ሰውዬ የዋሸው። ቤተክርስቲያንን ገዳይ ናት ብሎት ነው የተናገረው እና እንግዲህ በእግዚአብሔር ሞት የሞተውን ሁሉ ሰው በቤተክርስቲያን ላይ ነው የተዋሸው። ስለዚህ ዛሬ ኤርምያስ ማን እንደሆነ በትንሹ ነው ገና ይህ ኮኔክሽኑ በደንብ ተስተካክሎ በዝርዝር በነገራችን ላይ
እነ ኢዮብ እነ ሌሎችም አሉ። በሚዲያ ቢያቀርቡት ደስ ይለኛል። ሚዲያ ያላችሁ እነ ማን ነው ሚዲያ ያላቸው ልጆች ማን ነበሩ? ማን ነበር ይሄ? ደሜ ንገረኝ እስኪ። ሚዲያ ያለው ልጅ ማን ነበር ስሙ? የትኛው ሚዲያ? ብዙ ሚዲያዎች አሉ። የዮኒ ሚዲያ፣ የሎዛ ሚዲያ አለ፣ ቋንቋይነሽ ሚዲያ አለ፣ የኢዮብ ዘሚካኤል ሚዲያ አለው። ብዙ ናቸው እንግዲህ የኦርቶዶክሳዊ ሚዲያ። ባለፈው የታሰረው ማን ነው? ነጋሽ አለ። ጸጋዬ እንኳን ውጭ ነው መሰል ያለው። ስለዚህ በሚዲያዎችም ቀርቦ ይሄን ጉዳይ በጥርት ባለ ሁኔታ ማስረጃው ስታወጡ ምንድነው መሰላችሁ? አሁን አንዳንድ እዚህ ጋር የሚያጭበረብሩ የቀለሜ ደቀ መዛሙርትን እያየሁ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናቅም። አበበ ጉልላት የሚባል ሰው ይኑር አይኑር፣ ሊኖር ይችላል ላይኖር ይችላል። ለምሳሌ ከበደ ደስታ የሚባል ሰው ሊኖር ይችላል። ደስታ ከበደ የሚባል ሊኖር ይችላል። አዎ ሊኖር ይችላል። እሱ አይደለም ሰውየው። አንደኛ እኛ ያልነው በቅዱስ ቁርባን ገደሉት ስላለ ውሸት ነው። በቅዱስ ቁርባን ሞተ የሚባል ሰው ቢኖር እንሰማ ነበር። አንደኛ። ሁለተኛ ወንድሜ ነው አብሮ አደጌ እያለ ያሰማው ድምፅ ያልሞተ ሰው ነው። ማን ነው እሱ? ቀሲስ በትረ ናቸው። የእሳቸውን ድምፅ እያሰመ የአበበ ጉልላት አብሮ አደጌ ነው ወንድሜ ላከልኝ እያለ ያለቀሰበት፣ ሁለቱም ተጋልጧል ማለት ነው። ውሸት ነው። ሁለተኛ አበበ ጉልላት በኩረ እንጂ በህረ የሚባል የለም። እኛም ትናንትና ገምተን በህረ የሚባል ስም አለ ወይ? ኦሮምኛ ነው? ትግረኛ ነው? ጉራጌኛ ነው? ምንድን ነው? ግዕዝ አይደለም በህረ የሚባል ስንል ነበረ። ይኸው ተጋልጧል። ስለዚህ አሁንም ይህን ሰው የሚሰሙ ሰዎች ይኖራሉ። በሚያሳዝን ሁኔታ እኔ ምን አይነት ጨለማ ውስጥ መግባት ነው ይሄ? በእውነት ምን አይነት ህሊና ቢስ መሆን ነው? ስለዚህ በሚገባው ከልጅነቱ እስከ እድገቱ ድረስ ቀለመ ወርቅ አይተንፍሱ አበበ ማን እንደሆነ በሚገባ በቀጣይ ይዘነው በክፍል 2 ይዘነው የምንቀርበው ይሆናል። ቸው ሊጠብቁ ይሄ ወንጀለኛ ሰው ስለሆነ ሌላ ችግር ውስጥ እንትን እንዳይሉ ማለት ነው። ጥንቃቄ እንዲደረግ በዚህ አጋጣሚ ማሳሰብ ፈልጋለሁኝ። ሀብተወልድ እሺ፣ ችግር የለውም። እግዚአብሔር ከኛ ጋር ነው። በአካል እንገናኛለን። ትላንትና ቅዱስ ያብረን ነበር ከዲያቆን ዳዊት ጋር። ትላንት ቦኩ ሚካኤል አዳማ ቀጥል። ትላንት አብረን ነበር። እንገናኛለን፣ በአካልም እንገናኛለን። ያው ችግር የለውም። እግዚአብሔር ይመስገን። አሁንም እዚህ ከታች ያላችሁ ሰዎች ቀሲስ ዲበኩሉ አበበ ጉልላትን አያውቁትም። ሞተ አልሞተም ብለው መረጃ አልሰጡም። እሳቸው የተናገሩት ስለ ዲያቆን በትረ ነው። በቃ ፔሬድ እንድታቁም የሚፈልገው ማለት ነው። አለቀ። ይኸው ዛሬ ጠራ። አለቀ። ይህንን እንድታውቁ ነው የምትፈልገው። አዳምጡ እስኪ። እንደው ዝም ብላችሁ አድምጡ። ያልነውን ነገር አዳምጡ፣ በደንብ ስሙት። አንዴ ላሰማችሁ። ነበረ ይረሳሉ ወንድሞቻችን። ህይወቱን በሙሉ እየመራ ያለው በውሸት ነው። የስ ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ ዛሬ ግትልትሉን እንስማውና መቼስ መልስ እንስጥ እንጂ አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ጭምር ቁጭ ብሎ ተሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ፣ እንዳንተ ነው መሆን የምፈልገው። ልብ አድርጉ። አንደኛ አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። ቀለመ ወርቅ አይተንፍሱ አበበስ ምን አይነት ዛሬ ተረጋግጧል ስሙ ማለት ነው። እንግዲህ ይሄ ኦፊሻል ስሙ ስለሆነ ነው። ምን አይነት ሰው ነበረ? ከቤተ ክርስቲያን ሰው ሲጣላ ዱላ ይዞ ከተማ ላይ የሚጠብቅ ዱለኛ፣ ሰው የማያከብር ቤተ ክርስቲያንን በጣም ይደፍር የነበረ በቤተ ክርስቲያን ላይ አመፃ ያበዛ የነበረ ገና እዚያው ሆኖ ልብ አድርጉ። እሱ ግን የሚለውን አዳምጡ። የሚያምር ወጣት አልኩ ወንድሜ፣
ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ አንደኛ አውራጃው ላይ ያለው አይደለም፣ መድኃኔዓለም ያለው አውራጃው ላይ አይደለም፣ ትልቁ ደብር ያለው ምናምን እያሉ ልጆቹ ሲናገሩ ስለነበረ ስሙት። ተጋበዘ። እሺ፣ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ የአበበ ጉልላት ድምፅ ልብ አድርጉ። የአበበ ጉልላት ድምፅ ላሰማችሁ ነው ያለ። ስሙ በደንብ እባካችሁ ጴንጤቆስጣሎች አዳምጡ በደንብ። ላይ በላይ መጣ ማለት ነው። ወንድሜ ሰምቶ ላከልኝ ቴሌግራም ላይ። የማንን ድምፅ? የአበበ ጉልላት በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት። ኦኬ፣ ዲያቆን አበበ ጉልላት። እሺ፣ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የሱ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ይሄ የሱ ድምፅ ነው። ስሙ። አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን። እንደው ይህንን ልቅሶ ስትሰሙ ጴንጤዎች እንደው ምን ይሰማችኋል? በመድኃኔዓለም እንደው ስትሰሙ እንደዚህ ሲያለቅስ ስትሰሙ ሪሊ ይሄ ሰውዬ ጤነኛ ነው ብላችሁ ነው የምታስቡት? እንዲህ አሁን ስታስቡት አብሮ አደጌን ይሄ ድምፅ በነገራችን ላይ አሳያችኋለሁ ከዩቱብ ላይ ይሄ ቅዳሴ ራሱ ከየት ላይ እንደወሰዱት ማለት ነው። ቅዳሴውን ራሱ እና እንደዚህ ሲነፈርቅ እንደዚህ ሲያለቅስ በውሸት ይሄ ድምፁ ላምጣው ብሎ የአበበ ጉልላት ድምፅ ብሎ ነው ያመጣው። ስለዚህ ይሄ ሰውዬ አልሞተም ነው። ማን? ይሄ ባለ ድምፁ ሰውዬ ቅድስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን ከአበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው በነገራችን ላይ ያለቀስኩት ለሱ ብቻ አይደለም ብሏል። አባቴም ሌሎችም ብዙ ዘመዶችም ሙተዋል እና ለእነሱ ሁሉ ነው እንጂ ያለቀስኩት ለሱ ብቻ አይደለም ብሏል። እንግዲህ በእውነቱ ሳያሳብብ ቢያለቅስ ለቤተሰቡ ራሱ ሰካራም ነው አሉ። ሲሰክር ድሮ ከ40-50 ዓመት በፊት የሞተውን ሰው እያሰበ ያለቅሳል ይባላል። ሰካራም ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው። ይኸው ስም ሲያጠፋ ወንጌል መስክሬለት። አሁን ይሄ በሃይማኖቱ ላይ የሞተን ሰውዬ እምነቱ ምንፍቅና ነበረበት እኮ ነው እያለ ያለው ለመቀባባት አብሮ እንደሱ ማለት ነው። በነገራችን ላይ ይሄ ከዚህ ቤት የሚወጡ ታድሶ ነን ምናምን የሚሉ ሰዎች ደንበኛ ማሳያቸው ነው። ደንበኛ እነሱ ይወጡና ከዚያ በኋላ ሌላ ሰው ስም ይቀባሉ። ለምን? ሰዎቹ እንዲጠራጠሩት ለማድረግ ከቤተ ክርስቲያን ልክ ሰዎቹ ተጠራጥረው ይሄ ታድሶ ነው ማለት ነው። ያ ሰውዬ ደግሞ ተናዶ ተበሳጭቶ ከቤተ ክርስቲያን እንዲወጣ ለማድረግ ነው። እና ይሄ ሰውዬ የሞተን ሰው እንኳን ሳይቀር ይኸው እንደምታዩት ነው። በኦርቶዶክሳዊ ሰዓት የተቀበረ ሰው
በሉት በሉት። ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ይሄ ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች። አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት። በርጌታ እውነቴን ነው ብዬ የምላቸው አብሮ አደጌ አብሬ የቀደሱት አንድ ቀን ነው ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው። በሉት በቅዱስ ቁርባን። እነኚህ አውሬዎች፣ ቤት ውስጥ የተሰገሰጉ አውሬዎች። አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ፣ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይበቃሃል አንተ ግትልትል። ይኸው ነው። ደም የምትለው ነገር ካለ በል እና ይህንን ደግሞ ከዩቱብ ላይ ያሳያቸዋለሁ። ድምፁን ከየት እንዳመጡት የአባ ገብረ ወልድን መጋቢ ስብሐት አባ ገብረ ወልድንና የዚያን ጊዜ ዲያቆን አሁኑ ቀሲስ በትረን ድምፅ ከየት ላይ እንዳመጣው አሳያቸዋለሁ። እርሶ ዩቱብ አካውንት ካለ ዩቱብ ላይ ለቀቁት። ቀጥታ ግቡና ዩቱብ ላይ ቀሲስ ዲኩሉ ይቆራረጣል እና ያና ቤተሰቦቼ እንደዛ ነው። ገባችሁ? እንደዛ ነው። እውነት ይገለጣል። የቤተ ክርስቲያን እውነት ተደብቆ አይቀመጥም። ውሸተኞች በአደባባይ ዩቱብ ላይ ተመልከቱት። ይህ እንትኑ ቀረጻው እንደምታዩት ቀረጻው ከ10 ምናምን ዓመት በፊት ነው ይሄ ቀረጻው እና ወንድማችን በቅርብ ቀን ግን እንደምታዩት ከ10 ወር በፊት ቴን መንዝ ኤጎይላን ይሄ ቅዳሴው ይሄ የቆየ ነው። አባ ገብረ ወልድ እኒህ አባት እዚህ ላስቬጋስ ያኛለን በወንድ ኦኬ፣ እኒህ አባት ማለት ነው። ቀዳሹ ቄሱ ዲያቆን በትረ የዛሬው መጋቢ ሃይማኖት፣ ቀሲስ በትረ ደግሞ የቅዳሴው ባለቤት። አሁን ላሰማችሁ ነው። ይኸው አሰማችኋለሁ። መንፈስ ቅዱስ እንደ አጋጣሚ ከፍቼው ስለነበረ ከዚህ ቀደም ቆይ ዋይ አሁን ስትገቡ ይኸው ስንተኛ ፔጅ ላይ ነው ይሄ ያለው? ይኸው ፔጁን ተመልከቱ። አንድ ሰዓት ተኩል ማለት እንደምታዩት ነው እዚያ ጋር ይሄንን ነው እንግዲህ የእሱ ድምፅ ላይ ያለው ይሄንን ነው። ለእግዚአብሔር አምላክነ ህብረተ መንፈስ ቅዱስ ናየ ከመይፀ በክብርና በምስጋና በእምነት ገናንነትን እናቀርብልሃለን። ከእርሱ ለሚቀበሉ ሁሉ ለተድላና ለደስታ ለፈውስና ለረድኤት ስጋንም ለማደስ መንፈስና ነፍስን ለማዳን ይሆን ዘንድ
ሁሉም በአንድነት በአንድ ቃል ያመሰግኑሃል ለዘላለሙ። እኒህ አባ ገብረ ወልድ ናቸው። መንፈስ ቅዱስ በዚህ አጋጣሚ ቅዳሴው እንድሰሙት ነው። ይህንን ይመስላል እና እንግዲህ አጅሬው ከዚህ ወስዶ ነው አበበ ጉልላት የእሱ ድምፅ ነው ያለው። በዚህ ነው በቃ። እንደዚህ ካለው ውርደት መድኃኒዓለም የሚጠብቃችሁ። ቅዳሴያችን ግን አያምርም። ሲሪየስሊ ከልቤ ነው የምነግራችሁ። ምክንያቱም እኔ ራሱ ስሰማ ቅዳሴ አለቅሳለሁ። የእውነቴን ነው። ምክንያቱም ሰማይ ነው አድርሶ እና ወደዚህ ምድር መመለሳችሁን ነው የሚያስጠላችሁ። የእውነቴን ነው። ስለዚህ ቅዳሴ ልክ እንደዚህ ነው። ቅዳሴያችን እጅግ ውብ ነው። ቅዳሴያችን በነገራችን ላይ ምን ማለት ነው? የራሱ ሀበነ ንህበር በዘዚአከ መንፈስ ቅዱስ። ቆይ ይቅርታ፣ ምን ማለት መሰላችሁ? በስጋውና በደሙ አንደኛ እንዴት አድርጎ እንዳያያዘው በነገራችን ላይ ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ በዚሁም በስጋው በደሙ አድነን ለዓለሙ ሁሉ በምትሆን በአንተ ለዘላለሙ ሕያው እንሆን ዘንድ የሚል ነው። ትርጉሙ ይሄ ነው እና ስጋ ወደሙን ካህኑ ተው ምስጢሩ ለእናንተ አይገባም ለብዙዎቹ፣ ስለዚህ ለካህናት ነው እና ይሄ እንዲህ ያለውን ቅዱስ ምስጢር የሚፈጸምበትን ነው። በኩሉ ልብን አሰብቆ ለእግዚአብሔር አምላክነ ህብረተ መንፈስ ቅዱስ ከመጸገወነ ማለት በፍጹም ልብ አምላካችንን እግዚአብሔርን እንማልደው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ ማለት ነው። በኩሉ ልብን አሰብቆ ዲያቆን የሚያዜመው እና በፍጹም ልብ አምላካችንን እግዚአብሔርን እንማልደው እንለምነው። ለምን? ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ። ህብረት ነው። ቤተክርስቲያን አንዲት ናት፣ መለያየት የሌለባት። ስለዚህ ቤተክርስቲያን ስለ አንድነቷ ትጸልያለች። ስለ አንድነቷ ስትጸልይ ደግሞ አንድ የምንሆነው ደግሞ በምንድን ነው? በስጋውና በደሙ ነው። ሀበነ ንህበር በዘዚአከ መንፈስ ቅዱስ። ዲያቆኑ ምን ይላል? በኩሉ ልብን አሰብቆ ለእግዚአብሔር አምላክነ በፍጹም ልብ አምላካችን እግዚአብሔርን ማልደው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ አለ ዲያቆኑ። ስለዚህ አንድነት እንዲሰጠን ህብረታችን እየተጠበቀ እንዲሆን ማለት ነው። ከዚያ ካህኑ ምን ይላል? ሀበነ ንህበር በዘዚአከ መንፈስ ቅዱስ እና በአንተ ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ እርሱም ይላል በስጋው በደሙ ነው። ምክንያቱም ኮሚኒየን የሚኖረን በምስጢራት በኩል ነው። አንድነት ህብረት ማድረግ የሚቻለው በምስጢራት በኩል በስጋው በደሙ ነው። ሰው ስጋውን ሲበላ ደሙን ሲጠጣ ክርስቶስ በሱ እሱ በክርስቶስ ይሆናል። ስለዚህ አንድነት ያለው በምንድን ነው? በምስጢራት በኩል ነው። በጥምቀት በኩል አንድ የቤተ ክርስቲያን አካል የክርስቶስ የእግዚአብሔር ልጆች እንሆናለን። በስጋው ደግሞ አንድ እንሆናለን። የዘላለም ህይወት አግኝተን እንኖራለን። ህብረት የሚደረገው አንድነት የሚረጋገጠው በስጋውና በደሙ ነው። ጌታ ከኛ ጋር የሚሆንበት ማህተም ነው፣ ማረጋገጫ ነው። እንዲህ ያለች ቤተክርስቲያን ስላለችን እግዚአብሔር እናመሰግነዋለን። በድጋሜ በጣም ከልብ እናመሰግናለን። ሀብተወልድ እግዚአብሔር ይስጥልኝ። ይበቃኛል እኔ
ቴንክ ዩ ስታዳምጡም የነበራችሁ አይ ቲንክ ስልክ ገብቶበታል መሰል። ስታዳምጡም የነበራችሁ ከታች ያላችሁት ከልብ እናመሰግናለን። በሌላ ላይቭ ላይ በሌላ አገልግሎት ላይ እንገናኛለን። ሀብተ ወልድ አለህ? አሁንም እንግዲህ ጀግናው ይመጣ ይሆናል እኮ። አይ ጀግናው አለ ሰውየው ይመጣ ይሆናል እንግዲህ። አሁንም እኮ አይኑን ጨው ቀብቶ ያ ድምፅ በነገራችን ላይ ትናንትና ምን ሲል ሰምቼዋለሁኝ። ድምፁ ትክክለኛ የአበበ ጉልላት ነው እና አሜሪካ ሀገር የሚኖሩ የድምፅ ማጥራትና መለየት የሚችሉ ቴክኒሻሎች እየተከታተሉት ነው። እሱን በቅርብ ቀን ይፋ አደርጋለሁ ብሏል። በነገራችን ላይ ምን የሌባ አይነ ደረቅ መልሶ ልብ ያደርቅ። አሁንም ሊዋሽ ይፈልጋል። አሁንም በመድኃኔዓለም በተሰቀለው እና ድምፁን አመሳስለው በኤአይ በአርቲፊሻል ኢንቴሊጀንት የራሱን የሚመስል ድምፅ አምጥቶ የራሱ ነው ሊለን ነው። ሰውየው እያለ በህይወት እንደው እግዚአብሔር ሲረዳን እንኳን ቀሲስ በትረ በሰላም በህይወት ኖሩ። በጣም የሚያሳዝነው እና ይበቃኛል። ሀብተወልድ አይ ቲንክ ስልክ ገብቶበታል ይመስለኛል። ሰላም ዋሉልኝ። እግዚአብሔር ከሁላችን ጋር ይሁን።